ሻሽዋ ስር ምን እንዳለ ገምት። ምን ቂቤ? አይ አንቺ ነሽ ግዛችሁ ይላክሽ? አዎ መጣችሁ እንዴ? እሺ እንሂድ። እንዴት ነሽ? ደህና ነኝ። እንደው ሽንት ይወጥሮኛል። ምን ለገጠር ሰው ደግሞ እዛ ጋር ሸፈን አድርገሽኝ ነው። ከከተማ ኧረ ነውር ነው። ከገጠርስ ቢሆን ሽንት ቤት አለ። ኧረ ወደዛ አስገቧት። ያው እዛ ጋር ግቢ አመጣም እንዴ? እኔ ምን አውቄ። እሺ ሄሎ፣ እዚህ ፊት ለፊት ያለችው የስራ ባልደረባ ናት። የምትፈልገውን ነገር ሁሉ አድርግላት። እሺ እሺ። ልጅቷን በምንድን ነው የምናገኛት? እንዴ እቺ ያረጋሽ ልጅ አይደለች እንዴ? አረ የማን ጠግቦሽ ልጅ ናት? ታም ዛፓ እንዴ ምንድነው? ምትይጂ ከሆነ ነኝ እንዴ? ፎቶስ? አረ እኔ ሞርሙሮኛል። እና ለምን አንበላም? መቼም እንዴ ምንድነው ሳም? ይቅርታ በቃ እሺ። እንዴ ምን ሆኜ ነው የጮኩት? የሆነ ሰው እየተከታተለን ነው። ይቅርታ ቆዩባችሁ አይደል? ቆይ የገጠር ልጅ ከመቼ ጀምሮ ነው እንደዚህ አይነት አለባበስ መልበስ የጀመረችው? እና ገባ ጥያቄ አትጠይቅ። ምን እያደረግክ ነው አንተ? ምን አገባሽ? ልጅና ሚስቴን ፈቅቶ ማድረጋችንም እስኪ ወንድ ነምታት። ወንድ አጠገቧ ያለ ልትመታቱ አልሆነም። ነኝ ይሄ ባለጌ እጁን እንሰባታል እንዴ? በማያገባሽ አትግቢ። ኢቲኤል ምን ይሄ ስሜን እንዴት አወቅሽ? ሲጠሩ ሰምቼ ነው። ማንም ይሄ ስሜን አያውቅም። እሱን ተወውና አንተ የልጅነት ፍቅረኛን ትመታታለህ? ያምሻል እንዴ? እነሱ አሁን ካሉ ያውና እናንተን አይደል እንዴ የምንፈልገው? የት ሄዳችሁ ነው? በነገራችን ላይ ልጅቷ ተገኝታለች። ምን? ለምን አንሄድም ታዲያ? ቆይ እኔ ስለደከመኝ ነው ቤት ልግባ። እናንተ ሄዱና አግኟት። ምን ሆነሽ? ምንም አልሆንኩም። ትንሽ ስለደከመኝ ነው። እናንተ ሄዱና አግኟት።
ለምንድን ነው የምትከታተለን? የት ነው የምትፋቃት? እሷ እኮ ናት የልጅነት አብሮ አደገ። አስተዋልካትም? እያንዳንዱ የምታደርገው ነገር አስተውል። እንዴ ሳሚ፣ ይኸው ምን ሆነ ነው? ማነች? ስለማን ነው የምታወራው? ማይነዋ። እሷ ምን ትሰራላለች? ለምን አንሄድም? አይደለም እስካሁን ምን ፈልጋት ናዲያ ማሂ ነች። ምን ከዚህ በኋላ ይሄ ብዬን አያሽ ይቀርልኝ ሁሉም ነገር አንተን ይቅርታ ማለት ለታችን ፍቅር ለማግኘት ናዲያ በቃ አሽመካሽ ኢቲል አውጥሽ ከዚህ ረስቶሻል። የልጅነት ትውስታሽ አርፈሽ ይዘሽ ተቀመጭ። ናዲያ ምን አባሽ ጎደለኝ ብለሽ ነው ወንድምሽን የጠራሽ? ፍቅር እናንተ በካዊ እንዴ እህቴ፣ ወንድሜ ቀጥ ብለሽ ግቢ። ቆይ ምን ሆነሽ ነው የምታለቅሽው? ምንም አልሆንኩም። ቆይ አንተ ምን አድርገሃል? ምን አገባ? ሚስቴ እኮ ነች። የፈለኩትን ማድረግ ይችላሉ። እህቴን የሰጠውን ልክ እንደ ንግስት እንድታኖራት እንጂ እንድትፈተፋት አይደለም። እሺ ለምን እንደሰጠኝማ አትርሳ። እሱ ማስታወስ አይጠበቅብህም። ሁሉ ነገር ፈንጠር ብሎ ሊቀር ይችላል። ምን ወንድም ያልሽ ለምን ችግሮቻችንን ለመፍታት አይደለም መመታት ምንም አድርጋለሁ። እወድሃለሁ። እሺ ወንድሜ ጎበዝ፣ የሚያዋጣሽን ታውቂያለሽ። በጣም ነው የምጠላህ። ማይ ተረጋጋ። ምንም እንድትለኝ አልፈልግም። እንዳትከተል። ቆይሽ አንዴ ላስረዳሽ። ምንም እንዳታስረዳኝ። ምንም እኮ አይደለች። አይመለከተኝም። ምንም ቱን ድሮ ምን ይባለኛ። ሳታረጋግጪ ለምን እንደዚህ ትሆኛለሽ? አንተ መፈቀርም መወደድም አይገባህም። ባይና ያየሁትን ነገር ትዋሸኛለህ። የሥራ ባልደረባዬ ነች እኮ አልኩ። አሁንስ ለሷ አዘንኩላት። እንደኔ እንዳትጫወትባት ከዚህ በኋላ አጠገቤ እንዳት ማይ እህቴ አቤት። አልናፈኩሽም? አልናፈቅሽኝም? እንዴት? እህትሽ እኮ ነኝ። አዎ በጣም አዝኜብሻለሁ። አሁን ምንም ማውራት እህት ማለት እኮ መከታ፣ ጓደኛ፣ ሁለተኛ እናት ማለት ነው። ቆይ እስከ መቼ እንደዚህ ምን ነው? እህትሽ በሆንማ እኔም በሌላ ሰው አትኪኝም ነበር። በቃ ጨከንሽ። እህቴ ነሽ ግን በቃ ተናድጃለሁ። አብረን ያሳለፍናቸው ነገር ትዝ አይልሽም? እነዛ ጊዜያቶች ነው። እኔም ናፍቀውኛል። እወድሻለሁ። ይቅርታ። እኔም እወድሻለሁ። እሺ ታለ አማን እስኪ ተረጋጋ። እሺ አሁን የት ነው የማገኘው? ቆይ ለመጀመሪያ ጊዜ ያየሽው የት ነው? እዚህ ሰፈር ነው? አዎ እዚህ ነው። ስልኩ እንኳን የለኝም። ኡፍ እንዴ አማን ይውና ይጃዋራ ምንድን ነው የምለው? እንጃ። ዛሬ ግን ካመለጠሽ መቼም አታገኙ። እንደሱ አትበል መሳይ። እንዴት ነህ? ሰላም ነው? ደህና ነኝ። እንተዋወቃለን? እንዴት አባቱ
የሚለው? አዎ እኔ ሃሎ ምን አልከኝ? ደህና ነኝ። እንተዋወቃለን? አዎ ማለቴ ለስራ ፈልጌ ነበር። ስልክህን ትሰጠኛለህ? አሁን ማውራታችን ነው ግዴታ ስልክ መውሰድ አለብህ? አሁን ስለቸኮልኩ በስልክ እናውራ ብዬ። ያዥ ልንገርሽ። እዚሁ ጠብቀኝ፣ ስልኬን ይዤ ልምጣ። ቢኒ ጉዴ ፈላ። አለቀልኝ። ማነው ተደባደብ ያለኝ? ቆይ አሁን ገደለችኝ ስትመጣ። ወይ አምላኬ ልባና አራልኝ። ነይ ቀጥይ። ቆይ ላስረዳሽ። እኔ በቃኝ፣ ሰልችቶኛል። እንደ ጎረምሳ እየተደባደብሽ ለአንቺ ወላጅ መመላለስ ሰልችቶኛል። እና ምን ልታረጊ ነው? ሁሉንም ነገር እቤት እናከራለን። ተመልከች እስኪ ራስሽን። ምንሽም ነው ተማሪ የማይመስለው? እንደ ጎረምሳ ሸሚዝሽን እዚህ ላይ አድርገሽ ነው የምትማሪው? ምንሽም ነው ተማሪ እኮ የማይመስለው? አዎ በቃ ወይ እንዴት ነው የሚሆነው? አንቺ ጭራሽ ወይኔ ዮርዲ፣ ቆይ ጠብቂኝ ባልሰራልሽ። እሺ ጠብቂኝ አንዴ እህቴ እባክሽ። እንዴት ነሽ? አለሁልሽ። ምን ሆነሽ ብቻሽን ተቀመጥሽው? ምንም ዝም ብዬ እባክሽ። ወይኔ ብታይ ትናንትና ከአማን ጋር ያሳለፍነው ጊዜ ምግብ በላን፣ ፊልማችንን አየን። ወይኔ ደግሞ እንዴት እንደምታምር የሰጠኝ አሻንጉሊት ስታምር! ውይ ደስ ሲል። አንቺ እዚህ ቁጭ ብለሽ ደስ ይላል በይ፣ እንደኛ አትሆኚና። ምናልባት እኔ የምለው ሰው ስላልመጣ ይሆናል። በዙሪያሽ እኮ ብዙ ወንዶች አሉ። አንዳቸውን እንኳን መርጠሽ አብረሻቸው አትሆኚ? እኔ ወንድ አይደለም ያጣው ታሞኝ የሚሆን። ኡፍ ይሄ ፍልስፍናሽን ደግሞ ጀመርሽ። በያውን አማን እየጠበቀ ነው። ልሂድ። ቻው። እኖራለሁ እስከማየው ፍቅርን ብዬ ይሁን እንጂ ጥሩ መልካም አልመሰለኝ። እኔ አልጓጓ ማሂ ባያድለ አንቺ ማሂ መውደድ ለኔ እንዴት ነሽ? እኔ ቆንጆ። ስሚ ደግሞ የባለፈው ልጅ እንዴት እንደወደደሽ ስልኳን ካልሰጠሽኝ ያለ ጭጭቅ እያደረገኝ ነው ብታይ። አይሙ ለምን የፈለገኝ ይመስልሻል? ለትዳር። አሁን ምንም አያጓጓኝም እግዚአብሔር ለኔ የሚለውን እስከሚሰጠኝ ድረስ። እናንቺ ያልሞከርሽውን እግዚአብሔር ቤትሽ ድረስ መጥቶ ባላምጥቼልሻለሁ እንዲልሽ ነው ፈልግ። ሴት ልጅ ነኝ፣ ክብሬን እፈልጋለሁ። የቤተሰቦቼንም ክብር ማስጠበቅ አለብኝ። ከፈለገኝ ወንድ ጋር ሁሉ አልሆንም። ኦይ ጀመረሽ ደግሞ። በይ ቻው ቻው። አይሙ መቼ ነው የሚገባሽ? አምላኬ ሆይ ገለኝ ከሚፈልግ ወንድ ጠብቀኝ። ባል፣ ጓደኛ፣ ሁሉ ነገር የሚሆንልኝ ወንድ ስጠኝ። እኔ አልጓጓም። እኔ የምልሽ ምነግርሽ ነገር ነበር። ምን ልትነግሪኝ? እህቴ ይሄ ግንኙነት ይቅርብሽ። እህቴ እኔ እኮ ወደዋለሁ አውቃለሁ። ለዚህ ነው እኮ የምጠነቀቅልሽ። ወንድ ልጅ የሚፈልገውን ነገር ካገኘ በኋላ ዞር ብሎ አያይሽም። እውይ ለኔ ብለሽ እንደሆነ እኮ አውቃለሁ። አማን ግን እንደሱ አያደርግ። ቆይሻን ወዴት ለመሄድ ነው እንደዚህ የምትኳኳዩ? እንዴ የምትኳኳለው የት እንደሚሄድ ታውቂያለሽ? አረ እንደውም አርፍጄበታለሁ። ልሂድ። ሄሎ ሄሎ፣ ዮርዲ። አቤት። አላቦክሽኝም? አማን ነኝ። አማን ማይ አሁን አንተ ጋር እኮ ወጣች። አልደረሰችም እንዴ? ማይም ፈልጌ አይደለም እና አንቺን ነው የፈለኩት። ደግሞ በጣም ናፍቀሽኛል። ማለት ለምን ለማይሳን ነግሪያት እኔና አንቺ ብቻችንን አንገናኝም? ይሄ ወራዳ ይባልሰራል። እኔ ማነኝ? የኔ ሚስት። አንተ ውሻ! እህቴ ምን ሆነሽ ነው?
ስነግርሽ አልሰማ ብለሽ እግርሽ ከቤት እንደወጣ ደውሎልኝ ነበር። እሷ ሳታውቅ ብቻችንን እንገናኝ ነበር ሲለኝ የነበረው። ዝም በይ። እስከ ዛሬ የኔን ደስታ እንደምትፈልጊ ነበር ማውቀው። አሁን ደግሞ በውሸት ከሱ ጋር ታለኝ። እህቴ እኔ ለሱ ብለሽ መታሽ? እህቴ የኔ ፍቅር አናደደችሽ? ቆይ ወይልሽ ልምጣ። ያዥ የኔ ፍቅር የማታ ቀጠሯችን አልተሰረዘም አይደል? እህቴ የናቴ ወዳዳራሹ ፍቅራችንን አቀማሹ ሲያገናኘን እኔን ካንቺ ጣዕም ኖር